ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 4 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን በተለይ ደግሞ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የደቡብ ጎንደር ዘመቻን ይመለከታል። የባዕደን ቀጠና የነበረው ደቡብ ጎንደር የፋኖ መፈንጫ ሆኗል። እንግዲህ እስከዛሬም ስንናገር የነበረው የባዕደን ኃይለኛ መዋቅር ካለባቸው አካባቢዎች አንዱ ደቡብ ጎንደር መሆኑ ይታወቃል። አሁን ላይ ግን የባዕደን መዋቅር መፈራረሱ ታውቋል። እስከ ዞን ድረስ ደብረታቦር ድረስ ያለው የባዕደን መዋቅር ሙሉ ለሙሉ ፈራርሷል። በዚያ ላይ በፋኖ ላይ ተጨምሮ ደግሞ አገዛዙም እየፈጸመው ያለው ጥቃት ባዕደኖችንም ጭምር እንዳስቆጣ ተሰምቷል። እንግዲህ ትናንት ማታ ጀምሮ ፋኖ ደቡብ ጎንደር መግባቱ የሚዘነጋ አይደለም። ትናንት ከእኩለ ሌሊት በኋላ ከፍተኛ የሆነ ተኩስ ነበረ። አነጋገም ላይ ዛሬ ደቡብ ጎንደር ገብቶ መስራት ያለበትን ኦፕሬሽን ሰርቶ ወጥቷል። በዚህም ውጊያ ደቡብ ጎንደር ላይ በተካሄደ ውጊያ ፋኖ ያላሰበውን የምርኮ መዓት ገቢ ማድረጉ ተሰምቷል። 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ ሰምታችሁኛል አይደል? 2300 ክላሽ፣ አንድ መኪና ሙሉ ተተኳሽ፣ 500 ሚሊሻና አድማ በታኝ ገቢ መሆኑ ተሰምቷል። እደግመዋለሁ፣ ይሄማ መደገም አለበት። 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ፣ አንድ መኪና ሙሉ ተተኳሽ ኦህዴድ በዛሬው ዕለት ለፋኖ አስረክቧል። ፋኖን አስታጥቋል። ትናንት አማራውን ትጥቅ አልባ ክልል አድርጌ እወጣለሁ ብሎ ዘመቻ ያወጀው አገዛዝ አማራን እያስታጠቀ ይገኛል። አጠቃላይ ስትደምሩት ወደ 2500 ማለት ነው። ክላሹ፣ ድሽቃው፣ ብሬኑ፣ ስናይፐሩ ወደ 2500 ይደርሳል። አንድ መኪና ሙሉ ተተኳሽ ደቡብ ጎንደር ላይ ብቻ ነው ይሄ የተገኘው። በሌላ መልኩ ደግሞ ወደ ማዕከላዊ ጎንደርም ዛሬ ውጊያ ሲካሄድ ነበረ። በዚያም በምርኮ መመሻበሻቸውን የደረሰ መረጃ ያመለክታል። ባዕደን ወሮታና ባህር ዳር ላይ እየተርመሰመሰ ይገኛል። ምክንያቱም ጎጃም ላይ ዘመቻ ታውጇል። ዛሬ አሁን ለምሳሌ ጭስ አባይ ገቢ ተደርጋለች። ጎጃም ላይ ዘመቻ አለ። ማዕከላዊ ጎንደር ላይ ከባድ ዘመቻ አለ። በተመሳሳይ መልኩ የደቡብ ጎንደሩም የገፋ እየመጣ በመሆኑ የተነሳ ባዕደን ወረታና ባህር ዳር ላይ እየተርመሰመሰ መሆኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። የባህር ዳሩ ባዕደን ከባህር ዳር ለቆ ወጥቶ ኤሌሌ ሆቴል ላይ ሲተራመስ አዲስ አበባ ማለት ነው። የደቡብ ጎንደሩ ደግሞ አቫንቲ ላይ እየተተራመሰ ይገኛል ይላል የደረሰ መረጃ። የባህር ዳሩ ወደ አዲስ አበባ ሲገባ የደቡብ ጎንደሩ፣ የማዕከላዊ ጎንደሩ እና የጎጃሙ ደግሞ የምስራቅ ምዕራብ ጎጃሙ ደግሞ ባህር ዳር ጠቅልሎ ገብቷል ይላል ለጠለስ ሚዲያ የደረሰው መረጃ። ባህር ዳር ዙሪያ ጭስ አባይ 5 ስናይፐር፣ 62 ክላሽ እና በርካታ ሚሊሻና አድማ በታኝ ምርኮ ገቢ መደረጉን ሰምተናል። አርማጮ ማሰሮ ደንብ ያው ከተማዋ ሙሉ ለሙሉ ተቆጣጥሯል። 240 ክላሽ ገቢ ማድረጉን እዙ ገልጿል። አርማጮ ማሰሮ ደንብ እና በአርማጮ ወረዳ በተካሄደው ውጊያ 240 ክላሽ ከሌሎች ተተኳሽና የጦር መሳሪያዎች ጋር ገቢ ማድረጉን እዙ ገልጿል። የደብረ ታቦር ማረሚያ ቤት ተሰብሯል። እንግዲህ ደብረ ታቦር ማረሚያ ቤት ውስጥ ያሉት አብዛኞቹ የፖለቲካ እስረኞች መሆናቸው ይታወቃል። ስለዚህ አፋብን ወደ ደብረ ታቦር ማረሚያ ቤት ዘልቆ በመግባት በውስጡ የነበሩ የፖለቲካ እስረኞችን ማስፈታቱን እና በማረሚያ ቤቱ ተቀምጦ የነበረ የጦር መሳሪያ ገቢ መደረጉን ሰምተናል። አገዛዙ እነ ጃልመሮ ጋር ሲሸማገል ከርሞ እነ ጃልመሮ ጋር ኦነግ ጋር ኦኤልኤ ጋር ሲሸማገል ከርሞ 31ኛ ክፍለ ጦርን በምታዩት መልኩ ወደ ጎጃምና ጎንደር ምድር እያስገባ መሆኑ ተሰምቷል። አስባችሁታል? ኦኤልኤ እንግዲህ ከሸፈተ ወደ 6-7 ዓመት ነው። አገዛዙ ጋር እንደሚታገል ነው የሚታወቀው እና ሽምግልና ሲልክ ነበራሉ። ሰሜኖች እየመጡብኝ ስለሆነ እባክህ አንተ እንኳ እረፍልኝ፣ እባክህ ተነጥለህ ቆየኝ፣ የምትፈልገውን ነገር አጋራሃለሁኝ። ሰሜኖች ከሚነጥቁን ይልቅ የምትፈልገውን ስልጣን ስለምሰጥህ እባክህ ሰሜኖች ጋር ተዋግቼ እስክመለስ ድረስ እኔን መተንኮስህን አቆም የሚል ሽማግሌ ልኮ ነበራሉ። የጃልመሮ ኦኤልኤም
ይሄን ያገዛዙን ጥሪ ተቀብሎ ይሆን አይሆን ባይታወቅም እንደምታዩት ግን 31ኛ ክፍለ ጦርን ከወለጋ ሙልጭ አርጎ በማስወጣት ወደ ጎጃምና ጎንደር ምድር እያስገባ ይገኛል። በመሆኑም በወለጋ የሚኖሩ በአርሲ የሚኖሩ በኦሮሚያ የሚኖሩ ወገኖቻችን አሁን ላይ የህልውና አደጋ ተደቅኖባቸዋል። አገዛዙ መከላከያን አስወጥቷል። እንደምታውቁት በባህሪው ኦህዴድ ጎጃም ላይ ሲቀጠቀጥ፣ ጎንደር ላይ ሲቀጠቀጥ፣ አሊዶሮ ላይ ሽፍታውን አሰማርቶ ማገት፣ ኦሮሚያ ላይ ያሉ አማሮችን መጨፍጨፍ ሙያው ነው። በአማራ ክልል ሲወቃ ከክልሉ ውጭ ያለውን አማራ እነሱ ላይ ነው ሂሳብ የሚያወራርደው። ስለዚህ ዛሬ መከላከያን አስወጥቷል። ነገ በኦሮሚያ የሚኖሩ አማራዎች ጥቃት ደረሰባቸው ሲባል መስማታችን የሚቀር አይደለም። ነገ አሊዶሮ ላይ በገፍ ማሳገት ይጀምራል። ይህም መዝግባችሁ ያዙልኝ። ሰሞኑን አይቀጡ ቅጣት ስለተቀጣ በተለያዩ የአማራ አካባቢዎች እገታውን በአዲስ መልክ ጭፍጨፋውን በአዲስ መልክ እንደሚጀምር ለማወቅ ነቢይ መሆን አይጠይቅም። ሌላው ምኒልክ ዕዝም በወሎ ሰፊ ዝግጅት እያደረገ መሆኑ ተሰምቷል። ድምድም ወደ ቆቦ ግድም ሲባል ነው ያረፈደው። ሁሉም ነገር ተሟልቶ ፊሽካ መንፋት ብቻ ነው የቀረው። በተመሳሳይ መልኩ ምኒልክ ዕዝ ባለፈው በዘመቻ አባናደው ከፍተኛ ድል ያስመዘገበው ምኒልክ ዕዝም ወደ ሰፊ ዘመቻ ሊገባ በዝግጅት ላይ እንደሚገኝ የጠለስ ሚዲያ ምንጮች ገልጸዋል። አሳምነው ዕዝ በሸዋ ስንት ኮማንዶ ገብቶ ስንት አየር ወለድ ገብቶ ስንት ሪፐብሊክ ጋርድ ገብቶ ያለምንም ስኬት ዘመቻው ተጠናቋል። ጌታዬ የሀገር መሳሪያ ተሸክሞ የገባው ኃይል እነ መገዘዝ ተራራን ሲደበድብ ከርሞ ጥይቱን ሲጨርስ ኦፕሬሽንን ጨረስኩ ብሏል። ጥይቱን ሲጨርስ ኦፕሬሽኑ ተጠናቀቀ፣ በስኬት ተጠናቀቀ። ይኸው የተኩስ ድምፅ አይሰማም፣ አካባቢው ላይ ያለውን ሽፍታ ለቃቅመነዋል የሚል ሪፖርት በማድረሱ የተነሳ ኔትወርክ ተለቋል። ኔትወርክ ዘግቶ ሁሉን ነገር ኮኔክሽን አቋርጦ ነበር ዘመቻ ያወጀው አገዛዙ እና ጄኔራል ተፈራ ማሞ አመለጠን ጠፋን የሚል ድምፅ መስማት አልፈልግም የሚል ትዕዛዝ ነበር አብይ አህመድ የሰጠው። ስለዚህ በሄሊኮፕተር አየር ወለድ ሲያወርድ ነበር የከረመው። እነዛ አየር ወለዶች ግን እምጥ ይግቡ ስምጥ ይግቡ አይታወቅም እና ፋኖን ለቃቅማችሁ ውጡ ተብለው የተላኩ ኃይሎች እዛው ረግፎ ቀርቷል። አገዛዙ ግን ዘመቻውን አጠናቆ ኔትወርክ መክፈት ጀምሯል። የተቋረጠው ኮኔክሽን መስራት መጀመሩን ከስፍራው የደረሰ መረጃ ያመለክታል። የአማራ ክልል ጸጥታ ቢሮ መግለጫ አውጥቷል። ትናንት ወዳ የገጠምነው ፋኖ ጋር አይደለም፣ የገጠምነው ሻዕቢያና ወያኔ ጋር ነው ሲል ነበረ ከትናንት ወዳ። አብንም በተመሳሳይ መልኩ ትናንትና ተመሳሳይ አይነት ድምፅ ሲያስተጋባ ነበር። ኦህዴድ ሲመታ የአብን አይን ያለቅሳል። አብይ አህመድ ሲቀጠቀጥ የበለጠ ሞላ አይን ያረዘርዛል እና ትናንትና ማታ መጥቶ እንባውን ሲጨምቅ ነበር። አብን አማራ ክልል ላይ ዘመቻ ያወጀው ፋኖ አይደለም፣ እየተዋጋን ያለው ፋኖ አይደለም። እንደዚህ አይነት ዱላ ፋኖ ብቻ ሊሆን አይችልም፣ ከጀርባ ወያኔ ብትኖር እንጂ ሱዳን ቢኖር እንጂ ኤርትራ ቢኖር እንጂ እየተወለ ይገኛል እና የአማራ ክልል ጸጥታ ቢሮም ዛሬ አፋብን ደብረታቦር መግባቱን አረጋግጧል። እየቀጠቀጥነው ነው ከበን መውጫ ሳጥተን እያለ ሲለፍፍ ቢሰማም ደብረታቦር መግባቱን ግን አምኗል። የሚገርማችሁ ነገር በአማራ የህልውና ትግል ውስጥ እንደ ዛሬው ቀን አማራ ፋኖ በትጥቅ የተንበሻበሸበት ቀን አለ ማለት አይቻልም። አስባችሁታል? ሙሉ መኪና ተጭኖ ሲሄድ 2300 ክላሽ፣ 23 ስናይፐር፣ 82 ብሬን፣ 13 ዲሽቃ በአንድ ጊዜ ገቢ አድርጓል። ይሄ በገንዘብ ይገዛ ቢባል ስንት ሚሊዮን ነበር የሚያስፈልገው? ስንት ሚሊዮን። ባለፈው ደቡብ ጎንደር ላይ እነ ኢያሱ አባተ እነ ጸዳሉ የተወሰነ ዲሽቃ ገቢ ያደረጉ 10 ክላሽ ይዘው ገቡ እያለ ሲፈነጥዝ ነበር አገዛዙ። አሁን ላይ ደብረታቦር አካባቢ ያለውን ክላሽ ከመረከብም አልፎ ይሄ በምርኮ የተገኘው ከአዲስ አበባ ተጭኖ ለሚሊሻና ለክልሉ ኃይል ሊከፋፈል የነበረ ነው። ግን ፋኖ መሃል ላይ ባካሄደው ደፈጣ ሙሉ ለሙሉ ገቢ አድርጎታል። ስለዚህ የአማራ ክልል ጸጥታ ቢሮም ፋኖ ደብረታቦር መግባቱን አምኗል። ሌላው አብይ ለአርኤስኤፍ የሰጠው የጦር ቤዝ ያመጣውን ጣጣ ይመለከታል። አብይ አህመድ ለሱዳኑ ፈጥኖ ድራሽ ኃይል የሰጠው የጦር ቤዝ
በርካታ ጣጣ ይዞ መምጣት ጀምሯል። ገና ከሆኑ ትናንት ሮይተርስ ዘገባውን ባወጣው ማግስት ስለ ማዕቀብ እየተወራ ይገኛል። ስለ ማዕቀብ ሴኔት ፎሬን ሪሌሽን ኮሚሽን ዛሬ ባወጣው መግለጫ አም ኮንሰርንድ መባል ተጀምሯል። አም ኮንሰርንድ አባውት ሪፖርትስ ኦፍ ዩኤኢ ሊንክድ ትሬኒንግ ሀብ ፎር ጄኖሳይዳል አርኤስኤፍ ተክስ ኢን ኢትዮጵያ መባል ተጀምሯል። አባቴ ማዕቀብ ሎዲንግ እየተባለ ነው። ማዕቀብ ሊመጣ እያሟሟቀ ይገኛል። የግብፅና የሱዳን ድሮኖች ከግድቡ 10 ኪሎ ሜትር ርቀት ላይ እሳት እየተፉ ይገኛሉ። የአርኤስኤፍ የጦር ቤዝ አለ ተብሎ የሚታሰብበት እና በአካባቢው የግብፅ ድሮን መጥቶ እንደፈለገ ድብደባ የሚያካሄድበት እድል ተፈጥሮለታል። አሁን ላይ ከግብፅ ጋር እየሰራ ያለው አፋብን አይደለም። ከግብፅ ጋር እየሰራ ያለው ኦኤልኤ አይደለም ወይ የትግራይ ኃይሎች አይደሉም። ከግብፅ ጋር እየሰራ ያለው አብይ አህመድ ነው። እንደዚህ አይነት እድል የሚፈጥር መሪ አስባችሁታል? ግብፅ ከዚህ በላይ ኤጀንት እንዴት ልታገኝ ትችላለች? የአርኤስኤፍን ሰራዊት አምጥቶ ህዳሴ ግድብ ጎን ላይ የጦር ቤዝ ማሰልጠኛ ካምፕ የሚሰጥ አገዛዝ ግብጾች እንዴት አድርገው በታሪክ ሊያገኙ ይችላሉ? አሁን ከግድቡ 10 ኪሎ ሜትር 15 ኪሎ ሜትር ርቀት ላይ የግብፅና የሱዳን ድሮኖች የአርኤስኤፍ ይገኝበታል የሚሉትን አካባቢ እየደበደቡ ይገኛሉ። የብልጽግና ካድሬዎች፣ የብልጽግና ደጋፊዎች ጨቅላ መሪያቸውን መቆጣት መጠየቅ የሚጀምሩት መቼ እንደሆነ እግዚአብሔር ይወቅ። እስከ መቼ ድረስ ሬት ሲገታችሁ የማማር ነው እያላችሁ ትቀበላላችሁ? እስከ መቼ ድረስ ኮሶ እየተጋታችሁ የማ ወተት ነው እያላችሁ እስከ መቼ ነው ራሳችሁን የምትሸነግሉት? መቼ ነው መጠየቅ የምትጀምሩት? መቼ ነው? ሁሌ የሚሰራው ካልኩሌሽን በሙሉ በስተት የሚጠናቀቀውን ጠቅላይ ሚኒስተር አንድ ነገር ከመፈጸም በፊት ተግባራዊ ከማድረግ በፊት ለምን አታማክረንም ብላችሁ የምትጠይቁት መቼ ነው? ይህን ውሳኔ የወሰንከው ለምን ነው ብላችሁ የምትጠይቁት መቼ ነው? አንተ ሰውዬ የምትሰራው ለኢትዮጵያ ነው ወይስ ለግብፅ ብላችሁ የምትጠይቁት መቼ ነው? ኢትዮጵያ ውስጥ ያሉ አማጽያንን ያስተባበራቸው ግብፅ ነች ይባላል። እየደገፈች ያለቻቸው ግብፅ ነች ይባላል። አይደለም፣ እውነቱ አብይ አህመድ ነው። በኢትዮጵያ ውስጥ ያሉ ትናንት ሲጠፋፉ የነበሩ የትግራይና አማራ ኃይሎች ዛሬ አብረው ለመስራት እያሟሟቁ የሚገኙት በአብይ አህመድ አመቻችነት ነው። እሱ በደቀነው አደጋ ነው። ስለዚህ በግልጽ መናገር ያስፈልጋል። 2500 መተኮሻና አንድ መኪና ሙሉ ተተኳሽ ለፋኖ ያስረከበው አርሲሲ አይደለም፣ አብይ አህመድ ነው። እያስታጠቀው ያለው ፋኖን ግብፅ፣ ሱዳን፣ ኤርትራ ሳይሆን አብይ አህመድ ነው። ይህም መረዳት ያስፈልጋል። ስለዚህ የግድቡን ህልውና አደጋ ላይ ጥሎታል። አብይ አህመድ የግድቡን ህልውና አደጋ ላይ ጥሎታል። ነገ ግድቡ በግብፅ ቦምብ ቢመታ ተጠያቂው ማን ነው? ማን ነው ተጠያቂ ሊሆን የሚችለው? ከአብይ አህመድ ውጭ ተጠያቂ የሚሆናል እንዴ? ሱዳኖች ነገ ድንበር ሰብረው ቢገቡ ማን ነው ተጠያቂ የሚሆነው? ማን ነው ተጠያቂ የሚሆነው? አንድ ጨቅላ መሪ በሚሰራው ስራ መቼም የሀገር ህልውና የሀገር ሉዓላዊነት ተደፈረ እያለ የኢትዮጵያ ህዝብ እስከ መቼ ድረስ ይረግፋል? እሱ ዶላር ለዛቀበት፣ እሱ ዶላር ለዘረፈበት፣ እሱ ቅጥረኛ ሆኖ ለተፈራረመበት ተግባር የኢትዮጵያ ህዝብ ጅምላ መቃብር ውስጥ የሚገባው እስከ መቼ ድረስ ነው? እና እኔ የብልጽግና ደጋፊዎች መቼ ይህንን ከንቱ የሆነ መሪያቸውን መጠየቅ የሚጀምሩት መቼ እንደሆነ ለእኔ ግልጽ አይደለም። የሆነ ሆኖ ግን አብይ ለአርኤስኤፍ የሰጠው የጦር ቤዝ ትናንት በሮይተርስ ከተረጋገጠ በኋላ በርካታ ዓለም አቀፍ ሚዲያዎች ዜናውን እያራገቡት ይገኛል። ለአሜሪካም ስለ ማዕቀብ መወራት ተጀምሯል። የግብፅና የሱዳን ድሮኖችም በግድቡ አቅራቢያ ዳሰሳ እያካሄዱ ድብደባ እያካሄዱ መሆኑ ተሰምቷል። ሌላው በአዲስ አበባ የተስፋፋውን አፈሳ ይመለከታል። በአዲስ አበባ የአማራ ተወላጆች፣ የትግራይ ተወላጆች እና ኤርትራውያኖች እንደ ጉድ እየታፈሱ ይገኛሉ። ይኸው ቪዲዮ ተልኮልኛል። ቪዲዮ እንደምትሳውት ነው። አዲስ አበባ ላይ ሰሜኖች እየታፈሱ ይገኛሉ። ኤርትራውያን ጥገኝነት የጠየቁም እየታፈሱ ይገኛሉ። ኦርቶዶክስ ላይ ዘመቻ ማወጅ ሲፈልግ ማተብ ያላቸውን በሙሉ ከየመንገዱ አፈፍ እያደረገ ማጎሪያ ጣቢያ የሚያስገባው፣ ትግራይ ጋር ጦርነት ማወጅ ሲፈልግ በአዲስ አበባ ያገኛቸውን ትግረኛ ተናጋሪዎች ሙጥጥ አድርጎ ወህኒ ቤት ውስጥ የሚዘጋው አገዛዝ፣ አማራ መውረድ ሲፈልግ ደግሞ አማራዎች ላይ የእስር ዘመቻ የሚያፋፍመው አገዛዝ አሁን ሶስቱንም በጋራ እያሳደደ መሆኑን የሚገልጽ ቪዲዮ ደርሶኛል። አፈናው ተጧጥፏል። ስለዚህ እነዚህ ህዝቦች ከመተባበር ውጭ ምን አማራጭ አላቸው? የትግራይና የአማራ ኃይሎች
ከመተባበር ውጭ ምን አማራጭ አላቸው? ይሄ ጉዳይ ነው እኮ እያስተሳሰረን የሚገኘው ሌላ አይደለም። ከምንም በላይ አብይ አህመድ የህልውና አደጋ ደቅኖብናል። በሰራናት ላባችንን ሀብታችንን ጠብ አድርገን በገነባናት ከተማ ተሳዳጅ ሆነናል። በሌሎች ሀገር ላይ የሚኖሩ ኢትዮጵያውያን ተከብረው እንደፈለጉ ሰርተው እየኖሩ ናቸው። በሀገራቸው ግን በራሳቸው ሀገር ግን አንድ ጊዜ አትገቡም እየተባሉ መንገድ ላይ ሲታገቱ ራሱ አገዛዙ ሲያግታቸው፣ በሌላ መልኩ ደግሞ ሸኔን አሊዶሮ የተለያዩ ቦታዎች ጓጽዮን ላይ እያሰማራ ሲያግታቸው እንደምንም ያንን እገት አልፎ አዲስ አበባ ሲገቡ ደግሞ ህጋዊ መለዮ አልብሶ በሚልካቸው ፖሊሶች አማካኝነት ወህኒ ቤት እያስገባ በ100 ሺህ ብር በ200 ሺህ ብር የዋስትና ገንዘብ እየጠየቀ ሲያግታቸው ነው የከረሙት። ስለዚህ ሰሜኖች ከመተባበር ውጭ ዕጣ ፈንታ የለንም። እንዳን ከተባለ መተባበር ነው። አሁን አማራ ክልል ላይ ይሄ ዘመቻ በተቀጣጠለበት ሰዓት ላይ ሰሜኖቹ ቢጨመሩበት ምን ሊፈጠር እንደሚችል መገመት አይከብድም። ምን ሊፈጠር እንደሚችል። ስለዚህ የአብይ ብርታት የሆነው የኛ መለያየት ነው። የኛ መለያየት ደግሞ የአብይ አህመድ ድክመት ነው። ለአብይ አህመድ ሽንፈት ነው እና በምታዩት መልኩ ግን የአማራና የትግራይ ተወላጆች በአዲስ አበባ እየታፈሱ ይገኛሉ። እና እንዳፍታ የሚያጋሩት መረጃ ግን ተመልከቱ። የኤርትራ ወታደሮች በዛላምበሳ እገታ ፈጸሙ ይላቸዋል። እና እንዳፍታ የኤርትራ ወታደሮች በዛላምበሳ እገታ ፈጸሙ። አንዳፍታ ማለት በአገዛዙ ስፖንሰር የሚደረግ ሚዲያ ነው። የአገዛዙ ልሳን ነው። ፋና ዋልታ ብላችሁ ልትጠሩት የምትችሉት ነው። ስለዚህ ምን የሚል ዜና አጋራ? ኤርትራ ወታደሮች በዛላምበሳ እገታ ፈጸሙ። አሊዶሮ ላይ ሺህ አማራ ሲታገት አንድ ቀን ዘግቦ አያውቅም። አንድ ቀን አዲስ አበባ ልጆች ያው እንደምታዩት በአዲስ አበባ የሚኖሩ የትግራይ የአማራ ተወላጆች በምታዩት መልኩ እየታፈሱ እየታገቱ ወደ ወህኒ ቤት ሲገቡ አንዳፍታ መረጃ ሊያጋራ አይፈልግም። ግን ትግራይና ኤርትራውያኖችን ማቃቃር ስለሚፈለግ የኤርትራ ወታደሮች በዛላምበሳ እገታ ፈጸሙ ይላቸዋል። የትግራይ ሚዲያ አይደለም ይህንን ዜና ያወጣው። ከትግራይ እንደዚህ አይነት ነገር አትሰሙም። አዲስ አበባ ላይ ያሉ የአገዛዙ ልሳኖች ናቸው እዛ ድንበር ላይ ዛላምበሳ ላይ ስላለ እገታ እየተናገሩ የሚገኙት። በሌላ መልኩ ግን በዚሁ በአዲስ አበባ ከተማ እና መንገድም ላይ አሊዶሮ የመሳሰሉ አካባቢዎች ላይ ግን አማራዎች ዜጎች ሲታገቱ ለአንድ ቀን ድምፁ ነው እንደማያውቁ ይታወቃል። ሌላው ዛሬ አዘዞ ጎንደር አካባቢ አንድ የብልጽግና ድሮን መውደቁ ተሰምቷል። ሰምታችሁኛል አይደል? አንድ የብልጽግና ድሮን አዘዞ ላይ መውደቁ ተሰምቷል። በምን ወደቀ? በመተት ነው የወደቀው? በድግምት ነው? በአስማት ነው የወደቀው? መልሱን ለብልጽግና እንቶ የሆነ ሆኖ ግን በፋኖ አንቲ ድሮን ዛሬ ለመጀመሪያ ጊዜ አንድ ድሮን አዘዞ ላይ ዘጭ ማድረጉ ተሰምቷል። ፋኖ 10 ዙር የድሮን ድብደባ በደብረ ታቦር ተካሂዷል። አገዛዙ ዛሬ 10 ዙር በላይ የድሮን ድብደባ በደብረ ታቦር ማካሄዱ ተሰምቷል። አንድ ተተኳሽ ስንት ነው የሚገዛው? $100,000 ነው የሚገዛው። ስለዚህ በ10 ዙር የድሮን ድብደባ $1 ሚሊዮን ዛሬ ደብረ ታቦር ላይ ዘንቧል። የሚገርማችሁ ነገር ታዲያ 10 ዙር ደብድቦ አንድ እንኳን የፋኖ ታጣቂ መግደል አልቻለም። አንድ እንኳን በዚህ 10 ዙር የድሮን ድብደባ አንድ እንኳን የፋኖ ታጣቂ ህይወቱን አላጣም። እንዳለ የረገፉት ንጹሃን ናቸው። እንዳለ የወደመው የመንግስት አገልግሎት መስጫ ቢሮዎች ናቸው። እንዳለ በአደን አገልግሎት የሚሰጥባቸውን ቦታዎች ፋኖ እንኳን አልነካቸውም ነበር። ፋኖ አልነካቸውም። አገዛዙ ግን በድሮን አወደማቸው። ደብረ ታቦር ውስጥ ያሉ ትምህርት ቤቶች፣ ጤና ጣቢያዎች፣ አስተዳደር ጽሕፈት ቤት ምናምን የመሳሰሉት የግብርና ቢሮዎች፣ የተለያዩ ሴክተር መስሪያ ቤቶች በድሮን ወድመዋል። በነዛም የድሮን ጥቃቶች በርካታ ንጹሃን ህይወት መርገፉ ተረጋግጧል። አንድ እንኳን ግን የፋኖ ታጣቂ ህይወቱን አላጣም። በተረፈ ግን እንዳጠቃላይ ጠቅለል ሲደረግ ያሰቃየን መንግስት እየተሰቃየ ይገኛል። ያሰቃየን መንግስት አማራዎችን ለምን ደገፉኝ፣ ለምን ከጎኔ ቆሙ፣ ለምን አገዙኝ ብሎ ሲያሰቃየን የነበረው አገዛዝ አሁን ላይ እየተሰቃየ ይገኛል። ወደ ሌላ ዘመቻ ሊገባ ነበር እቅዱ። መከላከያን ያስገባው እኮ ባደን የክልሌን ሰላም በራሴ ማስጠበቅ እችላለሁኝ፣ አጥፍቻችኋለሁ እኮ የለም ጫካ ለጫካ የሚሽለኮለኩ ኃይሎች ሆነዋል እኮ የሚል ሪፖርት አቅርበውለት ስለነበር እሱ እውነት መስሎት መከላከያን ጥርግ አድርጎ አስወጣ። በተለይ ደግሞ ከደቡብ ጎንደር አካባቢ ማለት ነው። የተወሰነ ቀንሶ አብዛኛውን አስወጣ።
አስወጣ። አሁን ላይ ታራሱ ባስወጣ ቅጽበት ማን ያቁመው? ፋኖን ማን ያቁመው ጌታዬ? ስለዚህ የአማራ ክልል ሰላምና ጸጥታ ቢሮ ይሄማ የመጣው ወያኔና ሻቢያ ነው ብሎ መግለጫ ቢያወጣ አይገረማችሁ። ምክንያቱም ፋኖን አጥፍቼዋለሁ ብሎ ነበራ። አጥፍቼዋለሁ ስላለ ያለው አማራጭ ሻቢያና ወያኔ ስለመጣ እኮ ነው። ፋኖንም አጥፍቼዋለሁ ብሎ መካድ ብቻ ነው የሚችለው። በተረፈ ግን አማራውን ሲያሰቃይ የነበረው መንግስት በምን ጊዜ ነው አማራ ጋር የተጣላሁት? ምን አቅብጦኝ ነው አማራ ጋር ወደ ጦርነት የገባሁት? እያለ እየተጸጸተ ይገኛል። ሰሞኑን አንድ መረጃ ወጥቶ ነበር። አባዱላ ተው ብዬህ ነበር ብሎታል አሉ አብይ አህመድን። ተው ብዬህ ነበር፣ አማራዎች ላይ ጦርነት አትጎጅ ብዬህ ነበር። አገር ማስተዳደር የምትፈልግ ከሆነ እንዴት እነሱ ጋር ትጣላለህ? ኢትዮጵያ እያልክ እያዘናጋ ከጎነ ልታሰልፋቸውና ከጎነ ልታሳልፋቸው ሲገባ ልትወጋቸው አይገባም ብዬ ነግሬህ ነበር ብሏል አሉ አባዱላ ገመዳ። እንደዛ አይነት ምክር ሰጥቶ ከነበረ የምር በሳል ሰው ነው። እንዴት አማራ ላይ ጦርነት አውጀ እንዴት መንግስት መሆን ትመኛለህ? እንደ አማራ ሁሉ ሌላውም ክልል በኢትዮጵያ ውስጥ ሚና አለው። የአማራ ህዝብ ግን ማጆሪቲ ከመሆኑ በላይ የግል የሚል ጥያቄ የለውም። እንደ አማራ የሚያነሳው ጥያቄ የለውም። አብዛኛው ጥያቄ የኢትዮጵያውያንን ጥያቄ ነው የሚያቀነቅነው። የኢትዮጵያውያን ጥያቄ እኩልነት ሲጠይቅ የኢትዮጵያ ጥያቄ ነው፣ የጋራ ጥያቄያችን ነው። ነፃነት ሲጠይቅ የጋራ ጥያቄያችን ነው። በሀገር ውስጥ ተንቀሳቅሼ መኖር መብቴ ይከበር የሚለው ጥያቄ የጉራጌም ነው፣ የስልጤም ነው፣ የሁሉም ነው። እና ይህንን ህዝብ አብይ አህመድ ሲያቀብጠው ነካክቶ ነፍጡን ይዞ ወደ ጫካ እንዲገባ ካደረገ በኋላ በተገላቢጦሹ አብይ እየተሰቃየ ይገኛል። ከውጭ ሌላ ኃይል እየመጣበት ነው። ወደዛ ወደ ድንበር ኃይሉን ሲያስጠጋ መሃል ላይ ያለው ተገልብጦ ጥላው ላይ እየተደፋ የሚገባበት ቀዳዳ የሚደበቅበት ታዛ አቶ እየተቅበዘበዘ ይገኛል። መኖሪያ ሳጣን መቀመጫ አጥቷል። እና አሁን ላይ የአማራ ትግል እንኳን ወደኋላ ሊመለስ ይቅርና በአደኖች እንደሚሉት ወደኋላ ሊመለስ ይቅርና ተፋፍሞ ተጠናክሮ መምጣቱን የሚያሳይ ሆኗል የሰሞኑ ዘመቻ። ሌላው የስልጤ ፖለቲካል ኤሊት ጩኸት ይመለከታል። የስልጤ ፖለቲካል ኤሊት ወራቤ ላይ ሆኖ ሰሞኑን ለደሴ እየተሟገተ ይገኛል። እንግዲህ እንደምታውቁት መላው ኢትዮጵያ ከጫፍ እስከ ጫፍ ያለው አሁን ላይ ከልማት ውጭ ተደርጎ በጦርነት እየታመሰ ይገኛል። ክልሎች፣ ከተሞች ከተማቸውን የሚያለሙበት በጀት የላቸውም። የሚኒሻ ቀለብ፣ የአርማ በታይ ቀለብ ከዛ ያለፈ ለልማት የሚውል በጀት የላቸውም። ሁሉም የክልል ከተሞች፣ ዞኖች፣ ወረዳዎች ወደ ኋላ እየተመለሱ ይገኛሉ። ለድሮ መሰረተ ልማት ግንባታ የለም። በኦህዴድ ዘመን ያሉት ብልጭልጭ ልማቶችም የሚገኙት አዲስ አበባና አንዳንድ ከተሞች ላይ ነው። ከከተሞች ከጀርባ ወጣ ስትሉ አዲስ አበባ ይብን ከዋናው ከሜን ሮድ ወጣ ስትሉ እኮ ድሮን ታገኙታላችሁ ከነ ሙሉ ግርማ ሞገሱ። ክልል ከተማ ላይ ስትሄድ፣ ዞን ከተማ ላይ ስትሄድ ደግሞ ወደ ኋላ እየተመለሱ ይገኛሉ። ለዚህ ምክንያቱ ደግሞ የኢትዮጵያ በጀት ሙጥጥ ብሎ ለጥይት መግዣ እየዋለ በመሆኑ የተነሳ ነው። ግማሹን ደግሞ በሙስና የሚቀራመቱት በመሆኑ የተነሳ አሁን ላይ የልማት ጥያቄ የለም፣ የሰላም ጥያቄ ነው ኢትዮጵያውያን ያላቸው። ከዚህ አገዛዝ ልማት አይጠብቁም። ከዚህ አገዛዝ አታሳግተን እንጂ መንገድ ስራለን የሚል ጥያቄ የለም። መንገድ ላይ አታሳግተኝ፣ በኮረኮንችም ላይ ቢሆን እጓዛለሁኝ እና አታሳግተኝ የሚል ጥያቄ ነው ያላቸው። አስፓልት ስራልኝ ብሎ የሚጠይቅ የለም። አትግደለኝ ነው እንጂ የምታከምበት ጤና ጣቢያ ስራልኝ ብሎ የሚጠይቅ ህዝብ የለም ኢትዮጵያ ውስጥ የለም። እንደዚህ አይነት ጥያቄ ለማስተናገድ ብቁ የሆነ መንግስት አለመኖሩን ኢትዮጵያውያን ተረድተዋል። አትደንቁር ነው እንጂ ትምህርት ቤት ክፈትልኝ ብሎ የሚጠይቅ ህዝብ የለም። ከድንቁርና የምትገላገለው መቼ ነው የሚል ጥያቄ ነው ያለው። ይሁንና ግን የስልጤ ፖለቲካል ኤሊትና የተወሰነ ከሚሴ ካለው ኃይል ጋር በመናበብ ደሴ ወደኋላ ቀረችብን እየተባለ ነው። ደሴ ወደኋላ ቀረችብን እና የደሴ ከንቲባ ላይ ዘመቻ ሲከፈት እያየን ነው። የደሴ ከንቲባ እኔ እስከማውቀው ድረስ ቅልጥ ያለ የኦህዴድ ተላላኪ የአብይ አህመድ አምላኪ መሆኑ ይታወቃል። ይሁንና ግን ደሴ ላይ ያለውን መዋቅር የዋሃብያው ማለት ነው መቆጣጠር በመፈለጉ የተነሳ ሳሙኤል ነው መሰለኝ ስሙ ከንቲባው፣ እሱ ሃይማኖት ኦርቶዶክስ በመሆኑ የተነሳ ደሴ ላይ እልቂት የሃይማኖት ግጭት ለመቀስቀስ ምቹ ሁኔታ አልፈጠረላቸውም።
ሰውየው ከንቲባው ኦርቶዶክስ መሆኑ የሃይማኖት ግጭት ለመቀስቀስ አላስቻላቸውም። ስለዚህ መዋቅሩን መቆጣጠር በመፈለጋቸው የተነሳ ወራቤ ላይ ያለው የስልጤ ፖለቲካል ኤሊት የደሴ ልማት ወደኋላ ተጓተተብን፣ ሳሙኤል የሚባል ከንቲባ ከመጣ ጊዜ አንስቶ ወደኋላ ተገተተብን የሚል ዘመቻ ከፍተዋል። በነገራችን ላይ ዋና ዓላማ ለብአዴን መከራከር አይደለም። ዓላማቸው ምንድን ነው? ከሌላ ቦታ በተለየ መልኩ አሁን መቀሌ ከልማት ውጭ ነው፣ ባህር ዳር ከልማት ውጭ ነው፣ አረንዴ ፍኖተ ሰላም ደብረ ማርቆስ ከልማት ውጭ ነው፣ ወልዲያ ከልማት ውጭ ነው፣ ደብረ ሲና እዛው እንኳ ወሎ አካባቢ ስትሄድ ማለት ኮምቦልቻ የመሳሰሉ ከተማ ከልማት ውጭ ናቸው። ዓላማቸው ምንድነው ካልክ ኮምቦልቻን ለምሳሌ ዋህብያ ተቆጣጥሮታል። የሸኔ ወድ ደጋፊ የሆነው የከሚሴ አካባቢ ሸኔ ኮምቦልቻን ተቆጣጥሯል። ልክ እነዛ ሁሉ ደሴን ተቆጣጥረው ኦሮማይዝድ ማድረግ ስለሚፈልጉ ነው ዋህብያ ብዬ ስጠራ አንዳንድ ወገኖች ቅር ይላችኋል። እኔ ዋህብያ ሰለፊሁን ማኑን አይዶን ኬር ሃይማኖት የፈለግከውን መከተል ትችላለህ። ግን በምን ውስጥ ተደብቀው ይህን አጀንዳ እያቀነቀኑት መሆኑን ስለምረዳ ነው። ስለዚህ ደሴ ላይ የሃይማኖት ግጭት ለመቀስቀስ ታቅዷል። ሳሙኤል ላይ ዘመቻ የተከፈተው ለብልጽግና በማገልገል ፈንታ እነሱ እንደሚሉት ሞዓ ተዋህዶ ስለሆነ አይደለም። ሞዓ ተዋህዶ የሚሉት የፋኖ ደጋፊ የሚሉት ማህተብ አንገቱ ላይ ስላደረገ ነው። ይህን ሰውዬ እንደፈለጉ ሊያደርጉት ይችላሉ፣ እንደፈለጉ። ዓላማቸው ግን ምንድነው ካልክ ደሴ ላይ የሃይማኖት ግጭት መቀስቀስ ነው። ልክ ዛሬ ኮምቦልቻ ላይ ከአማራ በተጻራሪ የቆመ ህዝብ እያሰለፉ እንደሚያወጡት ሁሉ ከተማዋን ሙሉ ለሙሉ አስገብረው አማራዎችን አንገት አስታፍተው ኮምቦልቻን ኦሮማይዝድ ማድረግ እንዳቻሉት ሁሉ ደሴን ኦሮማይዝድ ለማድረግ ነው። ሰሜን ኦሮሚያ የሚለውን የኦነግ ፍኖተ ካርታ ተግባራዊ ለማድረግ ነው። ስለዚህ አማራዎች ይህንን መረዳት ያስፈልጋል። በተለይ ደግሞ የደሴ ልጆች ይህንን ልትረዱ ይገባል። በከተማችሁ ደሴ ላይ 50% ሙስሊም ካለ 50% ክርስቲያን ነው። ከዛ ውጭ ግን 95-96% አማራ ነው ጌታዬ። ይህንን አጀንዳ እያነበነቡ ያሉት ደግሞ 3% የማይሞሉ ናቸው፣ 2% ናቸው። የከሚሴን ኦሮሞ እኮ እንዳጠቃላይ በፐርሰንት ስታሰለው ከቤት አማራ ጋር ስታወዳድረው 2% ነው የሚሆነው። ይሄ 2% ግን የወሎን ፖለቲካ እየናጠው ይገኛል። ኮምቦልቻ ላይ የተለያዩ ቦታዎች ላይ ያሉ የመዋቅር መደቦችን ከመቆጣጠር ማለፈ ዞን ላይ ያሉ መደቦችን ሙሉ ለሙሉ ከመዳፉ በማስገባት ደሴም ጭምር የሃይማኖት ግጭት ለመቀስቀስ እና የአብይ አህመድ ፖለቲካ ምቹ የሆነ ስነ ምህዳር ለመፍጠር እየተንቀሳቀሰ ይገኛል። ስለዚህ ይህንን ኃይል መመከት ያስፈልጋል። በጭራሽ ወሎ ላይ የሃይማኖት ግጭት ከተነሳ አሸናፊ የሚሆን የለም ጌታዬ። አሸናፊ የሚሆነው ማነው ካልክ ከአጋሮ የመጣው አብይ አህመድ ነው። አሸናፊ የሚሆነው ከአምቦ የመጣው ሽመልስ አብዲሳ ነው እና አዳነች አቤቤ ናቸው አሸናፊ የሚሆኑት። ስለዚህ ወሎ በሃይማኖት ተከባብሮ የሚኖር ህዝብ ነው። ባለፈው አብይ አህመድ ወሎ የሄደ ጊዜ ይሄን አጀንዳ ሲያነበንበው ነበር። በእነሱ አንደበት እንደ ትልቅ ነገር ተቆጥሮ ሲወራ ይቀፈኛል። ወሎ ላይ በሃይማኖት ተከባብሮ መኖር እንደ ትልቅ ነገር የሚተረክ መሆን የለበትም። ኢትስ ኖርማል ቲንግ። ምንድነው አስገራሚው ነገር? በተለያዩ ዓለማት የሚኖሩ ህዝቦች የተለያየ ሃይማኖት አላቸው፣ የተለያየ ማንነት አላቸው፣ ተከባብረው ይኖራሉ። ምንም የተለየ ነገር አይደለም። ስለዚህ እየመጣ 10 ጊዜ ሙስሊምና ክርስቲያኑ ተዋዶ ተከብሮ እያለ ሲቀባጠር ልዩነት እንድትፈጠር እየቀሰቀሰ መሆኑን ልትገነዘብ ይገባል። በተረፈ ባለፈው ከሚሴ ላይ ሄዶ በጣም ጽዩፍ የሆነ ንግግር አድርጎ የተመለሰው ጠቅላይ ሚኒስትር ባለፈውም ደሴ ሐይቅ ሄዶ ሎጎ ሐይቅን አስመርቆ የመጣ ጊዜ አንዳንድ አመራሮችን አግኝቶ ኮሙኒኬት ማድረጉን ሰምተናል። አብይ አህመድ ደግሞ አመራሮችን አግኝቶ ኮሙኒኬት ሲያደርግ አሁን ላይ መርዝ ረጭቶ ሴራ ጠንስሶ እንደሚመለስ ጥርጥር የለውም። ስለዚህ ያ መርዝ ደግሞ ፍሬ ሲያፈራ እየታየ ስለሆነ የቤተ አማራ ልጆች ነገሮችን በንቃት ልትከታተሉ ይገባል ማለት እወዳለሁ። በተረፈ ግን በቅርቡ አማራ ክልል በፋኖ ቁጥጥር ስር በአፋብን ቁጥጥር ስር መዋሉ አይቀሬ ሆነዋል። አብይ አህመድም ያለው አማራጭ አማራ ክልልን ለፋኖ ለቆ ወጥቶ መደራደር ነው። የሚያዳምጠው ባይኖርም ማለት ነው። አብይ አህመድ እስካለ ድረስ እሱ እስካልተነቀለ ድረስ ኢትዮጵያ ሰላም ታገኛለች ተብሎ ባይታሰብም አብይ ያለው ዕጣ ፈንታ ይሄ ነው። አማራ ክልልን ብአዴን በነገራችን ላይ አምኗል ነው የሚባለው። ብአዴን አምኗል። በቃ እኔ ስልጣን ላስረክብ ያለ መከላከያ የሚቋቋሙ ኃይል አይደለም። መከላከያ ደግሞ መሀል ሀገር ላይ እድሜ ልክ ሊጠብቅ አይችልም። ስለዚህ እኔ ለማስረከብ ዝግጁ ነኝ፣ ስልጣን ለመልቀቅ ዝግጁ ነኝ ብሎ
ለአብይ አህመድ ጥያቄ መቅረቡ ተሰምቷል። አብይ አህመድ ግን አማራ ክልልን አስረክቦ ቢወጣ ነገ ኦሮሚያ ላይ ተመሳሳይ ነገር እንደሚመጣበት ስለሚረዳ እስከ መጨረሻው ድረስ ህዝባችንን እያወደመ ለመክረም ማቀዱ የሚያጠራጥር አይደለም። ስለዚህ በትዊተርም በተለያዩ አማራጮች ለህዝባችን ድምፅ ልንሆን ይገባል። ዛሬ ደብረታቦር ላይ ከተፈጸመ የድሮን ጥቃት መካከል አንዱ እንኳን ታጣቂዎችን ታርጌት አላደረገም። ሁሉም ንጹሐንን ነው የበላው። ስለዚህ ፎቶዎችም ቪዲዮዎችም አሰባስቦ ለዓለም አቀፍ የመብት ተሟጋች ድርጅቶች ለዓለም አቀፍ ሚዲያዎች በማድረስ ለህዝባችን ድምፅ ልንሆን ይገባል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ሳታደርጉ አትውጡ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።